ምዕራፍ 2 የፍጥረት ወንጌል ቁጥር 62 በጎ ፈቃድ ላላቸው ሰዎች ሁሉ የቀረበው ይህ ሰነድ የአማንያንን እምነት በሚመለከት አንድ ምዕራፍ ያካተተው ለምንድን ነው? በፖለቲካና በፍልስፍና መስኮች የፈጣሪን ሐሳብ በጥብቅ የሚቃወሙ ወይም አላስፈላጊ ነው ብለው የሚያስቡ ከዚህም የተነሳ ሃይማኖቶች ለተዋሃደ ስነ ምህዳርና ለሰው ልጅ የተሟላ እድገት ያለውን ጥልቅ አስተዋጽኦ መሰረተ ቢስ አድርገው ችላ የሚሉ ሰዎች እንዳሉ በሚገባ አውቃለሁ። ሌሎች ደግሞ ሃይማኖቶችን ሊታገሱት እንደሚገባ ዝቅተኛ ባህል አድርገው ይመለከቱታል። የሆነ ሆኖ ሳይንስና ሃይማኖት እውነታን የሚረዱበት አቀራረብ የተለያየ ቢሆንም ለሁለቱም የሚጠቅም ጥልቅ ውይይት ማድረግ ግን ይችላሉ። እምነት በሚሰጠን ብርሃን ቁጥር 63 የስነ ምህዳር ቀውስ ውስብስብነትና ልዩ ልዩ ምክንያቶቹ እንዳሉ ሆነው መፍትሄዎቹም እውነታን በአንድ መንገድ ብቻ በመተርጎምና በመለወጥ እንደማይገኙ መገንዘብ ይኖርብናል። ስለሆነም ለተለያዩ ህዝቦች ልዩ ልዩ ባህላዊ ቅርሶች፣ ስነ ጥበብና ስነ ግጥም እንዲሁም ውስጣዊ ህይወትና መንፈሳዊነት ክብር መስጠት ይገባል። ያደረስነውን ጥፋት የሚያረም ስነ ምህዳር ለማምጣት በእውነት ከፈለግን ከሳይንስ ዘርፎችና ከጥበብ አይነት የሚቀር አንድም አይኖርም። ይህም ሃይማኖትንና እርሱም የሚጠቀምበትን ልዩ ቋንቋ ያካትታል። ካቶሊካዊት ቤተ ክርስቲያን በፍልስፍና አስተሳሰብ ላይ ውይይት ለማካሄድ ዝግጁ ናት። ይህም እስካሁን በእምነትና በአእምሮ መካከል የተለያዩ ውህድ ሀሳቦችን እንድታቀርብ አስችሏታል። የቤተ ክርስቲያን የማህበራዊ አስተምሮ መዳበር ማህበራዊ ጉዳዮችን በተመለከተ ያለውን እንዲህ አይነቱን ውህደት ያሳያል። ይህ አስተምሮ አዳዲስ ተግዳሮቶችንም በመቀመር የሚዳብር ይሆናል። ቁጥር 64 ከዚህ በተጨማሪ ይህ ጳጳሳዊ መልእክት የነጻነትን መንገድ በጋራ ሆነን እንፈልግ ዘንድ ከሁሉም ሰው ጋር ውይይትን የሚጋብዝ ቢሆንም እምነት ለክርስቲያኖች ሆነ ሌሎች አማንያን ተፈጥሮንና እጅግ ደካማ የሆኑ ወንድሞቻቸውንና እህቶቻቸውን ለመንከባከብ ምን ያህል በቂ መነሳሻ እንደሚሆንላቸው ከመጀመሪያው ለማሳየት እወዳለሁ። ሰው መሆን ብቻ ሰዎችን አካሉ የሆኑበትን አካባቢ እንዲንከባከቡ የሚያነሳሳቸው ከሆነ ክርስቲያኖች በበኩላቸው በፍጥረት ውስጥ ያላቸው ኃላፊነትና ስለ ተፈጥሮና ስለ ፈጣሪ ያላቸው ግዴታ የእምነታቸው ዋና አካል መሆኑን ይገነዘባሉ። ስለዚህ እኛ አማንያን ከእምነታችን የሚመነጨውን ስለ ስነ ምህዳር ያለንን ዝግጁነት በተሻለ ሁኔታ መረዳት ለሰው ዘርም ሆነ ለመላው ዓለም ይበጃል። የመጽሐፍ ቅዱሳዊ ታሪኮች ጥበብ ቁጥር 65 የዘፍጥረት ነገረ መለኮትን ትምህርት በሙሉ መድገም ሳያስፈልገን ሰዎች ከዓለም ጋር ስላላቸው ግንኙነት ታላላቅ የመጽሐፍ ቅዱስ ታሪኮች ምን እንደሚናገሩ መጠየቅ እንችላለን። በኦሪት ዘፍጥረት መጽሐፍ የቀረበው የመጀመሪያው የፍጥረት ታሪክ እግዚአብሔር ሰውን ለመፍጠር ያለውን እቅድ ያካትታል። ወንድና ሴትን ከፈጠረ በኋላ እግዚአብሔር ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ዘፍጥረት ምዕራፍ 1 ቁጥር 31 እያንዳንዱ ወንድና እያንዳንዷ ሴት ከፍቅሩ የተነሳ የተፈጠሩና በእግዚአብሔር መልክና አምሳል እንደተፈጠሩ መጽሐፍ ቅዱስ ያስተምረናል። ይህም የእያንዳንዱን ሰው ጥልቅ ክብር ያሳያል። ሰው ተራ ዕቃ ሳይሆን ሰብአዊ ፍጡር ነው። ራሱን ለማወቅ፣ ራሱን ለመግዛትና ራሱን በነጻነት ለመስጠት እንዲሁም ከሌሎች ጋር ህብረት ለመፍጠር ችሎታ አለው። ቅዱስ ዮሐንስ ጳውሎስ ዳግማዊ እንደተናገሩት እግዚአብሔር ለእያንዳንዱ ሰው ያለው ልዩ ፍቅር ለእያንዳንዱ ዘላለማዊ ክብርን ያጎናጽፈዋል። የሰውን ክብር ለመጠበቅ ዝግጁ የሆኑ ሰዎች በክርስትና እምነት ውስጥ ለዚህ ዝግጁነት መነሻ የሆናቸውን ጥልቅ ምክንያት ሊያገኙ ይችላሉ። የእያንዳንዱ ሰው ህይወት በተስፋ አስቆራጭ ትርምስ መካከል በአጋጣሚ እድል በሚተዳደር ዓለም ወይም ያለማቋረጥ በሚከሰቱ ዙሮች ውስጥ ሳይሰጥም መቅረቱ ምንኛ ድንቅ ነው። ፈጣሪ ለእያንዳንዳችን በማህፀን ሳልሰራህ አወቅኩህ ይለናል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 5
በእግዚአብሔር ልብ ውስጥ የተጸነስን በመሆናችን እያንዳንዳችን የእግዚአብሔር ሐሳብ ውጤት ነን። እያንዳንዳችን በፈቃዱ የሆንን፣ እያንዳንዳችን ተወዳጅ፣ እያንዳንዳችን ተፈላጊ ነን። ቁጥር 66 በኦሪት ዘፍጥረት ውስጥ የሚገኙ የፍጥረት ታሪኮች በራሳቸው ምሳሌያዊና የትረካ ቋንቋ ስለ ሰው መገኘትና ስለ ታሪካዊ እውነታው የሚያስረዱ ጥልቅ አስተምህሮችን ያካተቱ ናቸው። የሰው ሕይወት ከእግዚአብሔር ከባልንጀራችንና ከራሷ ከመሬት ጋር በጥብቅ በተቆራኙ 3 ዋና ዋና ግንኙነቶች ላይ የተመሰረተ መሆኑን ያሳያሉ። መጽሐፍ ቅዱስ እንደሚናገረው እነዚህ 3 መሰረታዊ ግንኙነቶች በውጭም በውስጣችንም ተጥሰዋል። ይህም ጥሰት ኃጢአት ነው። በፈጣሪ በሰውና በመላው ፍጥረት መካከል ያለው ኅብረት የእግዚአብሔርን ቦታ ለመውሰድ በመፈለጋችንና የተፈጥሮ ውስንነታችንን ባለመቀበላችን ምክንያት ተቋርጧል። ይህም በበኩሉ ምድርን የመግዛት የማልማትና እየተንከባከቡ የመጠበቅ ተልእኳችንን አዛባው። ከዚህ የተነሳ ቀደም ሲል በሰዎችና በፍጥረት መካከል የነበረው ስምምነትና ግንኙነት የግጭት ግንኙነት ሆነ። ስለዚህ ቅዱስ ፍራንቺስኮስ ዘአሲሲ ከፍጥረታት ሁሉ ጋር የነበረው ግንኙነት ለዚያ ጥሰት እንደ ፈውስ መታየቱ ትልቅ ነገር ነው። ቅዱስ ፍራንቺስኮስ ከፍጥረት ሁሉ ጋር አጠቃላይ እርቅ በመፍጠሩ ወደ ቀድሞ የቅድስና ሁኔታ ተመለሰ ማለት እንደሚቻል ቅዱስ ቦናቬንቹራ ይናገራል። ይህ ደግሞ የኃጢአት አጥፊ ኃይል በጦርነት በተለያዩ የሁከትና የብዝበዛ መልኮች ከሁሉ የደከሙትን በማግለልና ተፈጥሮን በመበዝበዝ ከሚገለጽበት ዛሬ እኛ ካለንበት ሁኔታ በእጅጉ የራቀ ነው። ቁጥር 67 እኛ ፈጣሪ አይደለንም። ምድር ከእኛ በፊት የነበረችና ለእኛ የተሰጠች ናት። ይህም ሰውን የምድር ገዢ ባደረገው በኦሪት ዘፍጥረት ታሪክ መሰረት ሰው ፍጥረትን ያለ ገደብ እንዲበዘብዝ አበረታቶታል። በፍጥረትም ዘንድ እንደ ገዢና አጥፊ አስቆጥሮታል ተብሎ በአይሁድና በክርስትና አስተሳሰብ ላይ ለሚቀርበው ክስ ምላሽ እንድንሰጥ ያስችለናል። ይህ ቤተ ክርስቲያን በምትረዳው መንገድ የቀረበ የመጽሐፍ ቅዱስ ትክክለኛ ትርጉም አይደለም። እኛ ክርስቲያኖች አልፎ አልፎ ቅዱሳት መጽሐፍትን በስህተት መተርጎማችን እርግጥ ቢሆንም ዛሬ በእግዚአብሔር አምሳል መፈጠራችንና የምድር ገዢዎች መደረጋችን በሌሎች ፍጥረታት ላይ ፍጹም የበላይነት እንዲኖረን ያደርገናል የሚለውን አስተሳሰብ በብርቱ መቃወም ይኖርብናል። የመጽሐፍ ቅዱስ ንባባት እንደየአገባባቸው በተገቢው ትርጉማቸው መሰረት መነበብ አለባቸው። የዓለምን የአትክልት ስፍራ እንድናለማና በእንክብካቤ እንድንጠብቅ እንደሚነግሩን ማወቅ አለብን። ማልማት መኮትኮትን፣ ማረስን ወይም መስራትን ሲያመለክት፣ መጠበቅ ደግሞ መንከባከብን፣ መከላከልን፣ መቆጣጠርንና ጠብቆ ማቆየትን ያሳያል። ይህም በሰዎችና በፍጥረት መካከል ያለውን በጋራ ኃላፊነት ላይ የተመሰረተ ግንኙነትን ያመላክታል። እያንዳንዱ ማህበረሰብ ከምድር ሀብት ለኑሮ የሚያስፈልገውን ሁሉ መውሰድ ይችላል። እንደዚሁም ደግሞ ምድርን የመጠበቅና ለሚቀጥሉት ትውልዶች ፍሬያማነቷን የማረጋገጥ ግዴታ አለበት። ምድር የእግዚአብሔር ናት። መዝሙረ ዳዊት ምዕራፍ 24 ቁጥር 1። በውስጧ የሚኖር ሁሉ የእግዚአብሔር ነው። ዘዳግም ምዕራፍ 10 ቁጥር 14። ስለዚህ እግዚአብሔር ፍጹም የባለቤትነት ይዞታን ይቃወማል። መሬት ለዘለቄታ አይሸጥ፣ ምክንያቱም የእኔ ናት፣ እናንተም መጻተኞችና እንግዶች ናችሁ። ዘሌዋውያን ምዕራፍ 25 ቁጥር 23። ቁጥር 68 ይህ ስለ እግዚአብሔር ምድር የተሰጠ ኃላፊነት አእምሮ የታደሉ ሰዎች የተፈጥሮን ግና በዚህ ዓለም ፍጥረታት መካከል ያለውን ስስ ሚዛን እንዲጠብቁ የሚጠይቅ ነው። ምክንያቱም እርሱ ስላዘዘ ተፈጥረዋልና ከዘላለም እስከ ዘላለም አጸናቸው፣ የማይሻርም ሕግ ደነገገላቸው። መዝሙረ ዳዊት ምዕራፍ 148 ከቁጥር 5 እስከ 6።
በመጽሐፍ ቅዱስ ውስጥ የሚገኙ ሕግጋት ሁሉ በግለሰቦች መካከል ሳይሆን ከሌሎች ሕያዋን ፍጥረታት ጋር ያሉ ግንኙነቶችንም ያመላክታሉ። የወንድምህ አህያ ወይም በሬ መንገድ ላይ ወድቆ ብታየው በእግሩ እንዲቆምለት እርዳው እንጂ አልፈኸው አትሂድ። በመንገድ ስታልፍ አንዲት ወፍ ጫጩቶቿን ወይም እንቁላሎቿን የታቀፈችበትን ጎጆ በዛፍ ወይም በመሬት ላይ ብታገኝ እናቲቱን ከነጫጩቶቿ አትውሰድ። ዘዳግም ምዕራፍ 22 ቁጥር 4-6። በተመሳሳይ በሰባተኛው ቀን ማረፍ ለሰዎች ብቻ ሳይሆን በሬህና አህያ ያርፉ ዘንድ የታለመ ነው። ዘጸአት ምዕራፍ 23 ቁጥር 12። ስለዚህ መጽሐፍ ቅዱስ ለሌሎች ፍጥረታት ለማያስብ ለሰዎች አምባገነናዊ የበላይነት ቦታ እንደሌለው ግልጽ ነው። ቁጥር 69 የምድርን ሀብት በኃላፊነት መንፈስ የመጠቀም የጋራ ግዴታ እንዳለብን ሁሉ ሌሎች ሕያዋን ፍጥረታትም በእግዚአብሔር ዓይን የራሳቸው የሆነ እሴት እንዳላቸው መገንዘብ ይኖርብናል። እነርሱ በመኖራቸው ብቻ እርሱን ያመሰግኑታል፣ ይወድሱታል። በእርግጥም እግዚአብሔር በሥራው ሁሉ ደስ ይለዋል። መዝሙረ ዳዊት ምዕራፍ 104 ቁጥር 31። ካለን ልዩ ክብርና የአእምሮ ስጦታ የተነሳ ፍጥረትንና ውስጣዊ ሕጎቿን ማክበር ይገባናል። ምክንያቱም እግዚአብሔር በጥበብ ምድርን መስርቷልና። መጽሐፈ ምሳሌ ምዕራፍ 3 ቁጥር 19። በዘመናችን ቤተ ክርስቲያን ሌሎች ፍጥረታትን የራሳቸው ዋጋ እንደሌላቸውና እንደፈለግን የምናደርጋቸው ይመስል ሙሉ በሙሉ ለሰዎች ጥቅም የተገዙ ናቸው አትልም። የጀርመን ጳጳሳት እንዳስተማሩት ሌሎች ፍጥረታትን በተመለከተ የምንናገረው ለሁሉና ቅድሚያ ስለ መስጠት እንጂ ስለ ጥቅሙ አይደለም። ትምህርተ ክርስቶስም ስለ ሰው ልጅ የበላይነት ያለውን የተዛባ አመለካከት በግልጽና በጥብቅ ይቃወማል። እያንዳንዱ ፍጡር የራሱ የሆነ ልዩ መልካምነትና ፍጽምና አለው። እያንዳንዱ ልዩ ፍጡር እንዲሆን በተፈቀደለት መሰረት በራሱ መንገድ የእግዚአብሔርን ዘላለማዊ ጥበብና ደግነት ያንጸባርቃል። ስለዚህ ሰው የቁሶችን ያለ አግባብ መጠቀምን ለማስወገድ ሲባል የእያንዳንዱን ፍጥረት ልዩ መልካምነት ማክበር ይገባዋል። ቁጥር 70 በቃኤልና በአቤል ታሪክ ውስጥ ቅናት ቃኤልን በወንድሙ ላይ የመጨረሻ ግፍ እንዲፈጽም እንዴት እንዳደረገውና ይህም በቃኤልና በእግዚአብሔር መካከል እንዲሁም በቃኤልና በተሰደደባት ምድር መካከል ያለውን ግንኙነት እንዴት እንዳበላሸ እናያለን። ይህም በእግዚአብሔርና በቃየን መካከል በተደረገው አስደናቂ ንግግር በግልጽ ይታያል። እግዚአብሔር ቃየልን ወንድምህ አቤል የት ነው ብሎ ይጠይቀዋል። ቃየልም አላውቀውም ብሎ ይመልስለታል። እግዚአብሔርም በመቀጠል ምንድነው ያደረከው? የወንድምህ ደም ከምድር ወደ እኔ ይጮኻል። እንግዲህ የተረገምህ ነህ፣ ከመሬትም ትሰደዳለህ አለው። ዘፍጥረት ምዕራፍ 4 ከቁጥር 9-11። እንድንንከባከብና እንድንጠብቀው ኃላፊነት በተሰጠኝ በባልንጀራዬ መካከል ተገቢውን ግንኙነት የማዳበርና የመጠበቅ ግዴታዬን ችላ ማለት ከራሴ ከሌሎች ከእግዚአብሔርና ከምድር ጋር ያለውን ግንኙነት ያበላሻል። እነዚህ ሁሉ ግንኙነቶች ችላ ሲባሉ ፍትህ ከምድር ላይ ሲጠፋ ሕይወት ራሱ አደጋ ላይ እንደሚወድቅ መጽሐፍ ቅዱስ ይነግረናል። ይህንንም የፍትህና የሰላም ጥያቄ ባለማሟላቱ ምክንያት እግዚአብሔር ሰውን ሁሉ ላጠፋ ነው፣ ምድር በሰው አመፅ ተሞልታለች ዘፍጥረት 6 ቁጥር 13 በማለት የሰውን ዘር ለማጥፋት በዛተበት በኖህ ታሪክ ውስጥ እናያለን። እነዚህ በምሳሌ የተሞሉ የጥንት ታሪኮች እኛም ዛሬ የምንጋራውን እውነት የያዙ፣ ይኸውም ሁሉም ነገር መስተጋብር እንዳለው የራሳችንን ሕይወትና ከተፈጥሮ ጋር ያለንን ግንኙነት በሀቅ መንከባከብ ከወንድማማችነት ከፍትህና ከሌሎች ታማኝ ከመሆን ተነጥሎ እንደማይታይ የሚመሰክሩ ናቸው። ቁጥር 71 የሰው አመፅ በምድር ላይ ቢበዛም እግዚአብሔር ሰውን በምድር ላይ በመፍጠሩ ቢያዝንም እግዚአብሔር በጻድቁና ከበደል በራቀው ኖህ በኩል የደህንነትን መንገድ ለመክፈት ወሰነ። በዚህ አይነት መንገድ ለሰው ልጅ የአዲስ ጅማሮ እድል ሰጠው። ስለዚህ ተፈላጊው ነገር ተስፋን የሚያለመልም የጥሩ ሰው መገኘት ብቻ ነው። የመጽሐፍ ቅዱስ ትውፊት
በግልጽ እንደሚያሳየው ይህ ተሐድሶ በፈጣሪ እጅ በተፈጥሮ ውስጥ የተቀረጹ ስርዓቶችን መልሶ ማግኘትንና ማክበርን ይጠይቃል። ለምሳሌ ይህንን ስርዓት በሰንበት ሕግ ውስጥ እናያለን። በሰባተኛው ቀን እግዚአብሔር ከስራው ሁሉ አረፈ። እስራኤላውያን እያንዳንዱን ሰባተኛውን ቀን የእረፍት ቀን ሰንበት አድርገው እንዲለዩ አዘዛቸው። በተመሳሳይ በየ7 ዓመት ለእስራኤል እንዲሁም ለምድሪቱ የእረፍት ሰንበት እንዲሆን ታዘዘ። ዘሌዋውያን ምዕራፍ 25 ከቁጥር 1 እስከ 4። በዚህም የሰንበት እረፍት ቀን በእርሻ ላይ መዝራት ተከለከለ። ሰውም የሚሰበስበው ለኑሮና ቤተሰብን ለመመገብ የሚበቃውን ያህል ብቻ ነው። በመጨረሻም ከ7 የሰንበት ዓመታት ማለትም ከ49 ዓመታት በኋላ የኢዮቤልዩ ዓመት እንደ አጠቃላይ የምህረትና በምድሪቱ ሁሉ ላሉ ነዋሪዎች በሙሉ ነጻነት የሚታወጅበት ዓመት ይከበራል። ዘሌዋውያን ምዕራፍ 25 ቁጥር 10። ይህ ሕግ የመጣው ከሌሎችና ከሚኖሩባት ከሚሰሩባት ምድር ጋር ሚዛናዊና ፍትሐዊ ግንኙነት ያላቸው መሆኑን ለማረጋገጥ ነው። ከዚሁ ጋር የምድር ስጦታና የምትሰጣቸው ፍሬዎች የሁሉም መሆናቸውን ማሳያም ነበረ። ምድርን የሚያርሱና የሚጠብቁ ፍሬዋንም በተለይ ለድሆች፣ ለመበለቶች፣ ወላጅ ለሌላቸውና በመካከላቸው ለሚገኙ መጻተኞች የማካፈል ግዴታ ነበረባቸው። የምድራችሁን መከር በምትሰበስቡበት ጊዜ በእርሻችሁ ዳርና ዳር ያለውን አትጨዱ፣ ቃርሚያውንም አትልቀሙ፣ የወይንህን እርሻ አትቃርም፣ የወደቀውንም አትልቀም፣ ለድሆችና ለመጻተኞች ተውላቸው። ዘሌዋውያን ምዕራፍ 19 ከቁጥር 9 እስከ 10። ቁጥር 72 መዝሙረ ዳዊት ምድርን በውሃ ላይ የዘረጋውን ምሕረቱ ለዘላለም የሆነውን እግዚአብሔር አምላክን ዘወትር እንድናመሰግን ያበረታታናል። በዚህ ምስጋና ከእኛ ጋር እንዲተባበሩ ሌሎች ፍጥረታትንም ይጋብዛል። ፀሐይና ጨረቃ አመስግኑት፣ የምታበሩ ከዋክብት ሁሉ አመስግኑት፣ ሰማየ ሰማያት አመስግኑት፣ ከሰማያትም በላይ ያላችሁ ውሆች አወድሱት። እርሱ ስላዘዘ ተፈጥረዋልና የእግዚአብሔርን ስም ያመስግኑት። መዝሙረ ዳዊት ምዕራፍ 148 ከቁጥር 3 እስከ 5። እኛ የምንኖረው በእግዚአብሔር ኃይል ስልጣን ብቻ አይደለም፣ ከእርሱ ጋርና ከእርሱ ጎንም እንኖራለን። እርሱን የምናመልከውም ለዚህ ነው። ቁጥር 73 የትንቢት መጻሕፍት በፈተና ጊዜ ዓለምን በሙሉ የፈጠረውን ሁሉን ቻይ አምላክ በማሰላሰል የተሐድሶ ብርታት እንድናገኝ ይጋብዙናል። ይሁን እንጂ የእግዚአብሔር ኃይል ከእርሱ አባታዊ ፍቅር እንድንሸሽ አያደርገንም። ምክንያቱም በእርሱ ዘንድ ፍቅርና ብርታት ተሳስረዋልና። በእርግጥ ጤናማ መንፈሳዊነት ሁሉ መለኮታዊ ፍቅርንና ውዳሴን ከዘላለማዊ ኃይሉም የተነሳ በእግዚአብሔር መታመንን ይጠይቃል። በመጽሐፍ ቅዱስ ውስጥ ነፃ የሚያወጣውና የሚያድነው እግዚአብሔር ያው ዓለምንም ሁሉ የፈጠረው አምላክ ነው። በመሆኑም እነዚህ ሁለቱ የእግዚአብሔር የአሰራር መንገዶች የማይነጣጠሉና እርስ በእርስ በጥብቅ የተቆራኙ ናቸው። አቤት ጌታ እግዚአብሔር ሆይ፣ አንተ ሰማያትንና ምድርን በታላቅ ኃይልህ በተዘረጋች ክንድህ ፈጥረሃል፣ የሚሳንህም አንዳች የለም። በታምራትና በድንቅ እስራኤልን ከግብፅ አወጣ። ትንቢተ ኤርምያስ ምዕራፍ 32 ቁጥር 17 እስከ 21። እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም በማንም አይመረመርም። ለደከመው ብርታት ይሰጣል፣ ለዛለው ጉልበት ይጨምራል። ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 28 እስከ 29። ቁጥር 74 የባቢሎን ምርኮ ልምድ በእግዚአብሔር ላይ ጥልቅ እምነትን ወደ ማሳደር የመራውን መንፈሳዊ ቀውስ ቀሰቀሰ። አሁን ደግሞ ሕዝቡ በሚገኙበት አሳዛኝ ሁኔታ ውስጥ ሆነው ተስፋቸው እንደገና ይለመልም ዘንድ የእርሱ መለኮታዊ ኃይል የኩራት ምንጭ ሆነላቸው። ከምዕተ ዓመታት በኋላ በሌላ የፈተናና የስደት ዘመን የሮማ አገዛዝ ፍጹም ስልጣኑን ለመጫን በፈለገ ጊዜ ምዕመናን መጽናናትንና ተስፋን በሁሉ ቻይ እግዚአብሔር ላይ ይበልጥ በመተማመን አደሱ። ሁሉን ቻይ ጌታ አምላክ ሆይ፣ ስራህ ታላቅና አስደናቂ ነው።
መንገድህ ጽድቅና እውነት ነው። ራእይ ምዕራፍ 15 ቁጥር 3። ዓለምን ከኢምንት የፈጠረው እግዚአብሔር በዚህ ዓለም ጣልቃ ሊገባና ክፋትን ሁሉ ሊያሸንፍ ይችላል። በደል አይበገር አይደለም። ቁጥር 75 የእግዚአብሔርን ሁሉን ቻይነትና ፈጣሪነት የሚረሳ መንፈሳዊነት ተቀባይነት የለውም። ምድራዊ ነገሮችን ወደ ማምለክ ወይም የእርሱን ፍጥረት በእግር ስር እስከ መርገጥ ድረስ ያልተገደበ መብት አለን በማለት ራሳችንን ያለ አግባብ ከፍ ከፍ በማድረግ የእግዚአብሔርን ቦታ ወደ መቀማት የምንደርሰው በዚህ አይነት ነው። ወንዶችንና ሴቶችን ወደ ተገቢው ቦታቸው ለመመለስና በምድርም ላይ ፍጹም የበላይ ነን ማለታቸው፣ ይህን ለማስቀረት ከሁሉ የተሻለው መንገድ ፈጣሪና እርሱን ብቻ የዓለም ባለቤት ስለሆነው አባት እንደገና መናገር በመቻል ነው። ያለበለዚያ ሰዎች እውነታን ባለመቀበል ሁል ጊዜ የራሳቸውን ሕጎችና ጥቅሞች ለመጫን ጥረት ያደርጋሉ።